ኬንያ በተካሄደው የጂ7 መሪዎች የቪዲዮ ኮንፈረንስ ላይ ፕሬዝዳንት ዶናልድ ትራምፕ የጦርነቱን መደምደሚያ በተመለከተ እጅግ በራስ መተማመን የታየበት መግለጫ ሰጥተዋል። ይህ መግለጫ በዋይት ሀውስ እና በዓለም አቀፍ አጋሮች መካከል ያለውን ልዩነት ይፋ ያወጣ ነው። ፕሬዝዳንት ትራምፕ ለጂ7 መሪዎች ባስተላለፉት መልእክት ኢራን እየተሸነፈች ነው፣ እጅ መስጠትም ጀምራለች በማለት ጦርነቱ በአጭር ጊዜ ውስጥ በአሜሪካ አሸናፊነት እንደሚጠናቀቅ ተንብየዋል። ትራምፕ የኢራን ወታደራዊ አቅም በተለይ የባህር ኃይሏና የሚሳኤል ክምችቷ በከፍተኛ ሁኔታ መውደሙን ገልጸው በሆርሙዝ ባህር መስመር ላይ ይካሄድ የነበረው የቦምብ ቀበራ እንቅስቃሴ መቆሙንም የአሜሪካ ዋና ዋና የጦርነት ግቦች ስኬታማ መሆናቸውን ለዓለም መሪዎች አስረድተዋል። በትራምፕ ንግግር ላይ የጂ7 መሪዎች የሰጡት ምላሽ ለሁለት የተከፈለ ነበር። የብሪታንያ፣ የፈረንሳይ፣ ጀርመንና የጣሊያን መሪዎች ትራምፕን በጥንቃቄ እንዲጓዝ አሳስበዋል። በተለይ የነዳጅ ዋጋ መናርና ሁቲዎች ቀይ ባህርን ለመዝጋት የሚያደርጉት ዝግጅት በአውሮፓ ኢኮኖሚ ላይ ሊያሳድር የሚችለው ከባድ ተጽዕኖ በስጋት አንስተዋል። በአንጻሩ የጃፓንና የካናዳ መሪዎች የትራምፕን ወታደራዊ ስኬትና የሰላም ተስፋ በግልጽ ደግፈዋል። ከትራምፕ መግለጫ በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ምላሽ የትራምፕን ንግግር የፖለቲካ ቅዠት ሲሉ አጣጥለውታል። ኢራን በፍጹም እጅ እንደማትሰጥና ሁለቱም ወሳኝ የባህር መተላለፊያዎች ሆርሙዝ እና ባብ ኤል ማንዴብ ለመቆጣጠር የምታደርገውን ጥረት እንደምትቀጥል አስታውቃለች። የየመን ሁቲዎችም ከቴህራን ጋር በመቀናጀት አዲስ ጥቃት ለመሰንዘር ዝግጁ መሆናቸውን በድጋሚ በማረጋገጥ የትራምፕን የድል አዋጅ ተገዳድረውታል። ሁቲዎች ሌላ የባህር መንገድ በቅርቡ ይዘጋሉ ሲሉ የገለጹት የቀይ ባህርና በኤደን ባህረ ሰላጤ መካከል የሚገኘውን ስልታዊ ጠባብ መተላለፊያ ባብ ኤል ማንዴብን ነው። በኢራን በኩል የሆርሙዝ መስመር አስቀድሞ መዘጋቱን ተከትሎ ሁቲዎች ይህን መንገድ መዝጋታቸው በዓለም አቀፍ ንግድ ላይ ድርብ እገዳ ይጥላል። ባብ ኤል ማንዴብ በቀይ ባህርና በኤደን ባህረ ሰላጤ በስተመጨረሻም በህንድ ውቅያኖስ መካከል የሚገኝ እጅግ ጠባብና ስልታዊ የውሃ መስመር ነው። ይህ ባህር በር አፍሪካን አህጉር ከእስያ ከአረብ ባህረ ገብ መሬት የሚለይ ሲሆን በዓለም አቀፍ የንግድ ፍሰት በተለይም በነዳጅ ዝውውር ረገድ እንደ የመተንፈሻ ቱቦ ይቆጠራል። መስመሩ በግምት 30 ኪሎ ሜትር ስፋት ያለው ሲሆን በውስጡ የሚገኘው የፔሪም ደሴት መንገዱን ለሁለት ይከፍለዋል። ይህ ተፈጥሯዊ አቀማመጥ መርከቦች በጠባብ መተላለፊያ ውስጥ እንዲያልፉ ስለሚያስገድድ ለወታደራዊና ለደህንነት ክትትል እጅግ አመቺና ተጋላጭ ያደርገዋል። ይህ ስልታዊ መስመር በአራት ዋና ዋና ጎረቤት ሀገራት የተከበበ ነው። በምስራቅ በኩል የመን የምትገኝ ሲሆን በአሁኑ ወቅት የባህር ዳርቻውን የሚቆጣጠሩት የሁቲ አማጽያን በመሆናቸው ለቀውሱ ዋነኛ ምክንያት ሆናለች። በስተምዕራብ በኩል ደግሞ የአፍሪካ ቀንድ ሀገራት የሆኑት ጅቡቲና ኤርትራ ይገኛሉ። በተለይም ጅቡቲ ለባህር በሩ ባላት ቅርበት ምክንያት የዓለም ልዕለ ሀያላን ሀገራት እንደ አሜሪካ፣ ቻይና እና ፈረንሳይ ወታደራዊ ካምፓቸውን የገነቡበት ስፍራ ሆናለች። ከነዚህ በተጨማሪም ሶማሊያ በተለይም የሰሜኑ ግዛት ሶማሌላንድ ለኤደን ባህረ ሰላጤው ባለው ቅርበት የተነሳ የዚህ ቀጠና የደህንነት አካል ተደርጋ ትወሰዳለች። ዓለም የባህር ንግድ ከ12 እስከ 15% የሚሆነው በዚህ መስመር ያልፋል። መንገዱ ቢዘጋ መርከቦች በአፍሪካ ዙሪያ በኬፕ ታውን አድርገው ለመዞር ከ10 እስከ 14 ተጨማሪ ቀናት ስለሚወስድባቸው የጭነትና የመድን ዋጋ እጅግ ይንራል። ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት የሆርሙዝ መዘጋትን ተከትሎ ዘይታቸውን በቀይ ባህር በኩል ለመላክ ሲሞክሩ ሁቲዎች መንገዱን መዝጋታቸው የአውሮፓን የኢነርጂ አቅርቦት ለአደጋ ያጋልጠዋል። ቀደም ሲል በነበሩ ጥቃቶች ምክንያት የጭነት ዋጋ በ3 እጥፍ ጨምሯል። አሁን መንገዱ ሙሉ በሙሉ ቢዘጋ ግን የኑሮ ውድነቱ ወደማይቆጣጠሩበት ደረጃ ሊያደርሰው ይችላል። የሁቲዎች ትክክለኛው ጊዜ እየጠበቅን ነው በሚለው ማስጠንቀቂያ ከኢራን ጋር የተቀናጀ ወታደራዊ ስልት መኖሩን ያሳያል። ኢራን በቀጥታ ከአሜሪካና እስራኤል ጋር በምትዋጋበት በዚህ ወቅት ሁቲዎችን እንደ አካል አድርጋ በመጠቀም የምዕራባውያንን ኢኮኖሚ ለማዳከም እየጣረች ነው። ባለፉት 48 ሰዓታት ውስጥ ቡድኑ ያሳየ የድሮንና የሚሳኤል ዝግጁነት ማስፈራሪያው ባዶ እግር አለመሆኑንና ለትራምፕ አስተዳደር ትልቅ የፖለቲካ ጫና ለመፍጠር የታሰበ ሆኗል። ቱርክ ከኢራን አቅጣጫ የተተኮሰውን ሶስተኛውን ሚሳኤል የኔቶ የአየር መከላከያ ስርዓቶች በተሳካ ሁኔታ ማክሸፋቸውን አስታውቋል።
ግጭቱ አዲስ ምዕራፍ ላይ መድረሱንም ያሳያል። ይህ መረጃ ኢራን ጥቃቷን ወደ ኔቶ አባል ሀገር አቅጣጫ ማዞሯን የሚያረጋግጥ ሲሆን አንካራም ለቴሄራን ከዚህ በኋላ ሌላ ጥቃት እንዳይፈጸም በማለት የሰጠችው ጠንካራ ማስጠንቀቂያ የሀገሪቱን ትዕግስት ማለቁንና ቀጥተኛ ተሳትፎዋ እየጨመረ መምጣቱን ያመለክታል። ቱርክ የኔቶ አባል በመሆኗ በእሷ ላይ የሚሰነዘር ማንኛውም ጥቃት የጥምረቱን አንቀጽ 5 ሊያስነሳ ይችላል። ይህ ደግሞ በቱርክ ላይ የሚሰነዘር ጥቃት በሁሉም የኔቶ አባላት ላይ እንደተሰነዘረ ተቆጥሮ አሜሪካንና አውሮፓውያንን በቀጥታ ወደ ጦርነቱ ሊያስገባ የሚችል ከፍተኛ የዓለም አቀፍ ቀውስ ስጋት ይፈጥራል። ቀደም ሲል የነበረው የ2000ዎች ግጭት አሁን ወደ ሰፊ ክልላዊና ዓለም አቀፋዊ ጦርነት ለመቀየር እድሉ ሰፊ ይሆናል። ኢራን ሚሳኤሎችን ወደ ቱርክ አቅጣጫ መተኮሷ የኔቶን የመከላከያ አቅም ለመፈተን ወይም አሜሪካን የሚደግፉ የክልሉን ሀገራት ለማስፈራራት የታለመ ስልታዊ እርምጃ እንደሆነ ይነገራል። ይህ ሁኔታ ቱርክ እስካሁን በኢራንና በምዕራባውያን መካከል ለመጠበቅ የሞከረችውን ዲፕሎማሲያዊ ሚዛን እንዲፈርስ እያደረገው ነው። አሁን ባለው ሁኔታ አንካራ የገርዛ ደህንነቷን ለማስከበር ይበልጥ ወደ አሜሪካና ኔቶ ጎራ እንድትጠጋ ተገድዳለች። የኔቶ የአየር መከላከያ ስርዓቶች ሚሳኤሉን ማክሸፋቸው የቴክኖሎጂ የበላይነት ቢያሳይም ተከታታይና በርካታ ጥቃቶች ግን ስርዓቱን ሊያጨናንቁት እንደሚችሉ ስጋት አለ። ይህም በክልሉ ያለው ወታደራዊ ውጥረት ከመባባሱ በላይ ማንኛውም ስህተት ወይም ተጨማሪ ጥቃት ወደማይመለስ መጠነ ሰፊ ጦርነት ሊያመራ እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። ዛሬ የወጣው ይፋዊ መረጃ እንደሚያመለክተው የአሜሪካ መከላከያ ሚኒስትር ፒት ሄግሴት አዲሱ የኢራን ከፍተኛ መሪ ሙጅተባ ካሚኒ ቆስሏል፣ ምናልባትም ፊቱ ተበላሽቷል ሲሉ በፔንታገን በሰጡት መግለጫ አረጋግጠዋል። ይህ መረጃ የጦርነቱን መልእክትና የሁለቱን ሀገራት የስነ ልቦና ፍልሚያ ወደ አዲስ ምዕራፍ አሸጋግሮታል። አባ ካሜኔ በፌብሩዋሪ 28 ከተሰነዘረው ጥቃት ጀምሮ በአካል አለመታየቱ ለሚነሱ ጥርጣሬዎች የሄግሴት መግለጫ ይህን መረጃ ይፋ ማድረጓ የኢራን መሪዎች በመደበቅ ላይና በፍርሃት ውስጥ መሆናቸውን ለዓለም ለማሳየትና የኢራንን ሕዝብ ስነልቦና ለመንካት የታለመ ስልታዊ እርምጃ ነው። ሄግሴት አባቱ ሞቷል፣ እሱ ደግሞ ቆስሏል፣ እየሸሸ ነው በማለት የኢራንን መሪ ህዝባዊ ቅቡልነት ለማዳከም ሞክሯል። ኢራን የካሚኒን የጽሁፍ መግለጫ በቴሌቪዥን አቅራቢ አማካኝነት በማስነበብ መሪው አሁንም በስራ ላይ ነው የሚል ምስል ለመፍጠር እየጣረች ትገኛለች። አሁን እንጂ ድምጽ ወይም ምስል አለመኖሩ መሪው ከባድ ጉዳት ደርሶበታል የሚለውን መላምት አጠናክሮታል። ኢራን በተቃራኒው የሆርሙዝን መስመር በመዝጋትና በሚሳኤል ጥቃቶችና ዓለም አቀፋዊ የነዳጅ ዋጋን ከ$100 በላይ እንዲጨምር በማድረግ አሜሪካ ላይ ጫና እያሳደረች ነው። አሜሪካ በአዝዲ አደባባይ አቅራቢያ በሚሊዮን የሚቆጠሩ ሰልፈኞች ባሉበት አካባቢ የፈጸመችው የቦምብ ጥቃት በወቅታዊ ጦርነት ስትራቴጂ ውስጥ እጅግ አነጋጋሪ ክስተት ሆኗል። በቴሄራን እምብርት የሚገኘው አዝዲ አደባባይ ከ1 ሚሊዮን በላይ የሚሆን ኢራናውያን የጦርነቱን መባባስና የኑሮ ውድነትን በመቃወም በወጡበት ወቅት የአሜሪካ የባህር ኃይል በተቃዋሚው ቢ2 ስውር ተዋጊ አውሮፕላን በመታገዝ ከሰልፈኞቹ ጥቂት 100 ሜትሮች ርቀት ላይ የሚገኙ ኢላማዎችን ደብድቧል። ጥቃቱ በሰልፈኞቹ ላይ ቀጥተኛ እልቂት ለመፍጠር ሳይሆን በአቅራቢያ ያሉ የመንግስት የደህንነት መዋቅሮችና መንገዶችን በማውደም በህዝቡ ላይ ከፍተኛ ፍርሃት ለመልቀቅ የታለመ የድንጋጤ ስልት አካል እንደሆነ ተንታኞች ይገልጻሉ። በቦምቡ ፍንዳታ ወቅት ሰልፈኞች ተበትነው ከመሸሽ ይልቅ በጭሱና በፍንዳታው ድምጽ መካከል ሆነው ተቃውሟቸውን በከፍተኛ ድምጽ መቀጠላቸው ዓለምን አስገርሟል። በማህበራዊ ሚዲያ የተሰራጩ ምስሎች እንደሚያሳዩት ኢራናውያን አሜሪካውያን ፈራሽን በሚሉ መፈክሮች አደባባዩን ሲያናውጡ ታይተዋል። ይህ ክስተት በኢራን ዘመናዊ ታሪክ ውስጥ የጀግንነት ተቃውሞ ተብሎ የተሰየመ ሲሆን የአሜሪካ ወታደራዊ ጫና የህዝቡ ወኔ ከመስበር ይልቅ ይበልጥ አንድ እንዲሆኑ እያደረጋቸው መሆኑን አመላክቷል። በመጨረሻም የአሜሪካ መካከለኛ እዝ ዛሬ ማርች 13 ባወጣው ይፋዊ መግለጫ በምዕራብ ኢራቅ ግዛት በደረሰ የኬሲ-135 የነዳጅ መሙያ አውሮፕላን
መከስከስ ምክንያት 6ቱም የበረራ አባላት መሞታቸውን አረጋግጧል። አደጋው የተከሰተው ሐሙስ ምሽት አውሮፕላኑ በኢራን ላይ ሊያካሂድ የነበረው የአየር ጥቃት ድጋፍ እየሰጠ ባለበት ወቅት ሲሆን የመከላከያ ሚኒስቴር ፒት ሄግሴት እንደገለጹት አውሮፕላኑ የወደቀው በወዳጅ አየር ክልል ውስጥ በመሆኑ የጠላት ጥቃት አልነበረም። የመጀመሪያ ደረጃ ሪፖርቶች እንደሚጠቁሙት አደጋው በአየር ላይ ከሌላ አውሮፕላን ጋር በመጋጨት የተከሰተ ሊሆን ይችላል። ምንም እንኳን የሟቾቹ ቁጥር 6 መሆኑ ቢረጋገጥም የአሜሪካ መከላከያ ሚኒስቴር የወታደሮቹን ስም እስካሁን ይፋ አላደረገም። ይህም የሆነው ወታደራዊ ደንቡ ለቤተሰቦቻቸው መርዶ ደርሶ 24 ሰዓት እስኪሞላ ድረስ ስማቸው እንዳይገለጽ ስለሚከለክል ነው። ይሁን እንጂ 6ቱም ወታደሮች የኢራንን የባህር ኃይልና የሚሳኤል ጣቢያዎች ለማውደም በወጣው ኦፕሬሽን ኤፒክ ፊውሪ ዘመቻ ላይ ከፍተኛ ድጋፍ ሲሰጡ የነበሩ መሆናቸው ተገልጿል። ይህ አደጋ በዘመቻው የሞቱትን አጠቃላይ የአሜሪካ ወታደሮች ቁጥር ወደ 13 አድርሶታል። ይህ አደጋ የተከሰተው ፕሬዝዳንት ትራምፕ ኢራን እየተሸነፈች ነው ብለው ለጂ7 መሪዎች በገለጹበትና በቴሄራን በሚሊዮን የሚቆጠሩ ሰልፈኞች አቅራቢያ የአሜሪካ ቦምብ በጣለችበት ላይ ነው። የአሜሪካ የጦር በኢራን ላይ ከ15,000 በላይ ኢላማዎችን መምታቱን ቢገልጽም እንዲህ ያሉ የአየር ላይ አደጋዎች ግን ወታደራዊ ዝግጁነትና በቴክኒክ አቅም ላይ ጥያቄዎችን እያስነሱ ይገኛሉ።